ኃጢአት አይደለም። ግን ገና በደንብ ራሱን መጠየቅ ትችላለች። እንዴት ነው ቤቱ ያየነው ነው ይሄ ቃል ይሄ ምን አለ ልትለው ወይም እሱ ለምን እንዳላላት አላውቅም። በሰዓቱ ያንን ቃይቷል። የሌላኛውን ሰው ተይውና እኔ እሷን ምክንያታዊ ሴት እንደሆነች አውቃለሁ። በምክንያት ስለምታምን ነው ወደ ቤት የላከችው ሰው ምክንያታዊ ነሽ የሚገባው ሰው መረዳት አለበት ብላ ስለምታምን ይመስለኛል። ምናልባት ለሷ መረጃው የደረሰበት መንገድ አይቶ የተነገራት መንገድ እንዳታምን አድርጓት ሊሆን ይችላል። ነገር ግን አሁን አንቺ በምትይኝ ልክ ደግሞ ህይወትሽ ዝርዝር አድርገሽ ረጅሙን ነው የነገርሽኝ እና ለኔ የነገርሽኝን አንቺ ተረጋግተሽ ማስረዳት ብትችይ እሷ ትረዳሽ ይመስለኛል። ወይ ደግሞ አሁን የነገርሽኝን እንድታይልሽ እንድትረዳኝ በጸባይ በትህትና አሁን አንቺ እዛ ቦታ ላይ መቼም አላምንሽም እንደዚህ የምትይኝ ይቀራልልሽም ይያለው ምን ማለት ነው? እሱ ይቀራልልሽም ማለት እኔ ማለት እሷ ባለችው ቃል ተነስቶ ሰው ያልተባልኩትን ውሸታም፣ ሌባ፣ አጭበርባሪ የሚባል ስም ወጣልኝ። ገብቷል። እኔ ከኖርኩበት እኔ ባለው ህመም ላይ ይሄ ነገር ሲጨመር አስበው። እሺ አሁን ይቅርታ ስላላየሁት ነው ይሄን በደንብ ስላልተረዳሁ ነው ይቅርታ ብትልሽ ይቅርታ ያታለሽ? በሚገባ እኔ ባትረዳኝም ይቅርታ በቂ ነው። እኔ ቪዲዮም ላይ ተናግሬያለሁ። እኔ ብዙ ነገር አልፈልግም፣ ብዙ መረዳት አልፈልግም። እኔ ትንሽዬ በቃ ግን የራሴን ስራ ነው መስራት የምፈልገው። ልጄን ምንም ሳይጎልባት እንድታድግልኝ ፈልጋለሁ። አሁን ስራ ለመስራት ምን ያህል ትፈልጊያለሽ አንቺ? እኔ በጣም ትንሽ ስለ አሁንም መከራይ ምናምን ቦታ ዝርዝር አይደለም። አሁን ስራ ልትሰሪ ነው። ካፒታል የሚባል አለ። ይሄን ለመጀመር ምናምን ይሄን ለመስራት ይሄን ብለሽ አታርዝኝ። ምን ያህል ትፈልጊያለሽ? እኔ እንዴት ብዬ እላለሁ? እንዴት ተጣራ ልትሰሪ ያሰብሽው ስራ 10,000 ብር ይፈልጋል፣ 20,000 ብር፣ 100,000 ብር ዝርዝር ያስቀመጥሽው ካለ ማለት እኮ ነው። ስለ እኔ አሁን ልሰራ ፈልገው በጣም በተጠና ገበያ ያለው ቦታ ደግም የማልከስርበት ቦታ ነው መሆን ያለበት እና እዛ አካባቢ ላይ ያለው የኪራይ ሁኔታ አሁን እንደገና ያሉት የማቴሪያሎቹ ነገሮች ስለኔ ከ9 ወር በፊት ያረኩት ነገር ስለሆነ አሁን አላቅም። ግን እኔ አላቅም ወይ እንጃ ወይ 100 ወይ 150 ከዚህ በላይ አልፈልግም። ታይባክሽ እኔ እንጃ። እስካሁን ስንት ተሰበሰበልሽ? ምንም ለለቴ አንድ እናት ወደ 16,000 ብር ልከውልኛል። ያውም ሰማቸው እንት እንዳይባል በስነ ስርዓት አውርተውኝ 2 ሰው 5 በግሌ ከዛ ሌሎች 1,000 ወይ 500 ብር ትላንትና ሄጄ ያየሁት። ከዛ ግማሹን አውጥቼ ብዙ ዳ ነበረብኝ ሱቅ ላይ ከፋፈልኩት። ለቤት ያስቤዛ አደረኩ። እግዚአብሔር ይመስገን። ልጅ የሚያስፈልጋትን ግን አሁን እሷ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሼር አድርጋችሁ ለዚህ ሴትዮ አድርሱልኝ። በመጀመሪያ ደረጃ ሰሞኑን ልትረዱ የምትመጡት ወላሂ ሀቢባን በቃ ለማስጠላት የማታረጉት ጥረት የለም። በመጀመሪያ ደረጃ አንቺ በልጅሽ የምትነግጅ ለማኝ ወራዳ ሴትዮ ነሽ፣ በልጅሽ የምትለምኝ ማለት ነው። በሁለተኛ ደረጃ ደግሞ ልጅሽን አቢዩዝ እያረግሻት ሶሻል ሚዲያ እየወጣሽ መተሽ አፍሽን ትከፍቻለሽ እንዴ? ሀቢባ እንደዚህ ብላይ፣ ሀቢባ እንደዚህ ብላይ፣ ሀቢባ እንደዚህ ብላይ አይደብርሽም እንዴ? አንቺ ልጅሽን በልጅሽ እኮ አቢዩዝ እያረግሻት እኮ እየለመንሽ ነው። በሁለተኛ ደረጃ ደግሞ ሀቢባ ይቅርታ ስትጠይቀኝ ማን ስለሆንሽ ነው አንቺ ይቅርታ የምትጠይቅሽ? መታኮ ሰው ልካኮ አየች አይደለ? ስለዚህ አይገባሽም። ሰርተሽ ቢጤነኛ ነሽ እንዴ? አሁን ኢትዮጵያ ላይ ተቀምጣችሁ እርዱ የምትሉ ሰዎች እኔ በጣም ነው የምትገርሙኝ። ገንዘቡ እኮ ዝም ብሎ አይደለም የሚመጣው። ከዚህ ላይ ስንት ከካችንና ከነ የምናመጣው። ስለዚህ ቂጥሽን አዘብጠሽ ቁጭ ከምትይ ሰርተሽ ቢ አድርሱላት በአላህ እንዴ። በቃ እየመጡ ማለት ነው ይሄን ሰሞን የሚመጡት ማለት ነው። ወላሂ ሀቢባ እንደዚህ ያርገችን፣ ሀቢባ እንደዚህ ያርገችን፣ ሀቢባ እንደዚህ። ሀቢባ ምን ታርጋችሁ? ሀቢባ እኮ ከኳና ካን የፈመሰችው ገባችሁ? ተሰድባ ተረግጣ እስከነ ልጇ ማለት ነው እንዴ። ስትናገሩ እያስተዋላችሁ እንጂ ያ ጀማዓ። ደግሞ ሀቢባ ደግሞ መታ ይቅርታንችን ልትጠይቅሽ ሲያምርሽ ይቀራል። አምሮ ይተውሻል እንጂ ሀቢባ አንቺን ይቅርታ አትጠይቅም። ደግሞ በልጆቻችሁ እያመጣችሁ እንደ እንትን ነገር እያመጣችሁ በልጆቻችሁ እንትን አትበሉ፣ አትለምኑ፣ ስሪ እንዴ። ደግሞ የጨራሽ ይቅርታ ሀቢባ ይቅርታ እንድትጠይቀኝ እፈልጋለሁ። አንቺ ማን ስለሆንሽ ነው ሀቢባ ይቅርታ የምትጠይቅሽ? ስሪ፣ ቂጥሽን አደልበሽ ቁጭ ከምትይ ተንቀሳቀሽ
እንዴ እኔ ወላሂ ይህን ሰሞን የሚመጡት ማለት ነው በጣም እየታዘብኩ ስለሆነ ነው። ሀቢባ ይቅርታ ትጠይቀኝ፣ ሀቢባ እንደዚህ ትበለኝ። ማን ስለሆንሽ አንቺ በልጅሽ አቢውዝ እያረግሽ እየለመንሽ ማለት ነው ተዘፍዝፈሽ ደግሞ ሀቢባ ይቅርታ ትጠይቀኝ። ሼም አይደለም እንዴ? ከማላመጥ ማዳመጥ ይላል ያገሬ ሰው። ሀቢባ አንቺን ይቅርታ የምትጠይቅበት ምንም ነገር የላትም። ምንም ነገርም አልተናገረችም። አለቀ ደቀቀ። እየመጣችሁ አታላዝኑ እንዴ! በቃ የሶሻል ሚዲያ ቲክቶክማ በቃ እኔ ወላሂ የሚመጣው የምትሰሙት ነገር ራሱ የሚያበሳጭ ማለት ነው። እግረኛው ሚዲያ ደግሞ የምታቀርበውን ሰው ደግሞ ሰው እየለየ በእናት ዝም ብለው በልጆቻቸው የሚነግዱትን እናቶች እያመጣችሁ አታቀርቡ እንደደና ነገር። እናንተ ለቪዋችሁ ብቻ መጨነቅ የለባችሁም። ለኢትዮጵያ ሕዝብ መጨነቅ አለባችሁ። አድርሱላት። ለማንኛውም ቀስ ብለን ይቅርታ ልብ ይኖራታል ብዬ አስባለሁ። ምክንያቱም እኔ ያክል እንትን አትልም አይደል? ብዙዎቻችሁ ሶፊ ቅርብ አይናት ነው የምትሉትና ባጠፋም ባላጠፋም በቃ ከአሁን በፊት የነበረን ነገር ስህተት ነው ብዬ ስለማምን ያን ነገር ደግሞ ማስተካከል አለብኝ አይደል? ቀስ ብለን ተከፈተችብኝ። ዋው! የመጀመሪያውን በር አልፈነዋል። የመጀመሪያው ፊልም እያየች ነው መሰለኝ። ሆሪያል ፊልም እያየች ነው እና ይሆናል በሩ እንትን አለ ካሜራው ደግሞ ቴሌቪዥን ከፍታለች መሰለኝ። የቴሌቪዥን ድምፅ አለ። ሶፊዬ ሶፊ እንደሚመጣ ምንድን ነው አበባው? ምንድን ነው? እንዴት ነው ልትመጣ ሲቻልክ? አጥፋለሁ። በፊት ካሜራውን ምን እየሰራ ነው አለ? እሱ ከዚህ ምን ይስራ አንተ አይመለከትም እኮ ተፊክ አይመለከትም። አዎ ምርጫን ምን እየሰራ ነው? ምን ልትሰራ መጣ? የመጠየቅ መብት አለ አለው መብት የለውም። የለም ማወቅ ፈልገህ እንደጨረሳችሁ ነበር ስትነግሪኝ የነበረው አይደል? አሁንም እንደጨረስን ነው። ጨርሰናል አይደለ ቶፊክ? ማለት ምርጫውን መርጣል። አንተ የምፈልገውን ሰው መርጣል አይደል? እኔም ደግሞ የምፈልገውን ሰው እንደመረጥኩ ነግሬያለሁ። ሲቀጥል ደግሞ አንተ በፈለግ ሰዓት የምጥለኝ በፈለግ ሰዓት የምታነሳኝ አይደለሁም። እኔ አይደለሁም ሰው ነኝ። ቴንኪው። ጨረሰችን ለመሰለኝ ካሜራውን አስጠፋልኝ አንዴ። አሁን ካሜራውን አስጠፋ። ለምን ይጠፋል? እሱ ጋር ደግሞ ሰው ቤት ሲመጣ ይደወላል። ዝም ብሎ ይመጣል። ሲጀመር ይንኳኳል። እንዴ ሳትደውል መጣ የምትይኝ? ዝም በል አንተ ዝም በል በቃ። ቶፊክ አንተ ዝም በል። ዝም ማለት ትችላለህ። እንደውም አንተ እኮ ዝም ማለት ያለብህ ቶፊክ። ትወጣ ደስ ይለናል። አሪፍ ጊዜ ላይ የመጣህብን እና ሶፊ ማለት ቅር ካላለ ብትሄድ ብትወጣ እኔ ሶፊ ማለት እየነገረች ነበር። እቃ አይደለች ማለት ስትፈልግ የምትጥላት ፈልግ አልፈልግሽም የምትላት እቃ አይደለች። ደግሞ ውሳኔዋን አሳውቃለች። አበባ ይዘህ መምጣት ተገቢ አይመስልም።
አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። በመጀመሪያ ቶፊቅ ማለት ነው አንተ ምርጫ መርጠህ ሄደህ ልክ ሶፊያ የሆነ ነገር ስትይዝ አንተ ለምንድን ነው የሶፊን ህይወት እየመጣህ የምታበላሽ? በቃ ተዋት ህይወቷን ትኖርበት በእናትህ እንዴ። ይደብራል ብዙ ጊዜ በቃ እሷ ህይወቷ ሊሳካላት ሲል ማለት ነው የሱፍ እንትን ቶፊቅ መጥቶ ፉን ይላል። ደግሞ አሁን ፏድዬን ታግባ በቃ ፏድን ታግባ። ካንተ ፏድ ይሻላል 10 እጅ ማለት ነው። አዎ ፏድ ይሻላል። ስለዚህ ለምንድን ነው ህይወቷን የምትበጠብጠው? እኛ ሶፊ አግብታ ወልዳ ማየት እንፈልጋለን። ስለዚህ ቶፊቅ እየመጣህ አትበጥብጥ በእናት እንዴ። መርጠ ሂደ የለ እንዴ ፍቅረኛ መርጠ ሂደ የለ እንዴ? ምን ታርግ ሶፊ? ምን ታርግ? ሶፊ አግብታ ትኖርበት በእናት አትበጥብጣት። እኔ የሶፊ ነገር በጣም ነው የምታሳዝነኛ ጀማ ማለት ነው። ለምን ካላችሁ የሆነ ነገር ስታረግ ማለት ነው በቃ ህይወቷ ሲስተካከል ቶፊቅ መጥቶ ይገባል በመሃል ቶፊቅ ይገባል እንደ ማስቲካ ማለት ነው። ስለዚህ ቶፊቅ ተዋትና ህይወቷን ትምራበት። አንተ ምርጫ መርጣል በቃ አንተ ህይወት ምራ። በዚሁ አጋጣሚ እስኪ ሶፊን የምትወዱ ላይክ አድርጉ።